ለምሳሌ አንድ ሰው ጠቅሻለሁ ዊሊያም ዋልፍ የሚባለው ከ1854 እስከ 1919 የነበረ ሰው ነው የሚጽፍ ነው። የክብረ በዓላትና የሥነ ሥርዓታቸውን መነሻ በዘረዘረበት ዘ ስቶሪ ኦፍ ሳንታ ክሎዝ የምትል መጽሐፍ ነች። ማግኘት ትችላላችሁ። ዘ ስቶሪ ኦፍ ሳንታ ክሎዝ በዛ መጽሐፍ ውስጥ እንደዚህ ብሎ ነው የጻፈው። የገና የክሪስማስ በዓል ክርስትና ከመጀመሩ በፊት የነበረ በዓልና ቀስ በቀስም ወደ ክርስትናው ዓለም የገባ በዓል ነው። ቀስ ያለ በአሕዛብ የጣዖት አምልኮ ልምምድ ላይ መሰረቱን ያደረገና አብዛኞቹ የበዓል አከባበር ስርዓቶቹን የኮረጀው ከነዛ የባዕድ አምልኮ ልምምድ ነው። ይህንን ዘ ስቶሪ ኦፍ ሳንታ ክሎዝ ላይ አለ፣ ገጽ 58 ላይ ታገኙታላችሁ። ሌላው አሌክሳንደር ሂስሎፕ ነው። አሌክሳንደር ሂስሎፕ እሳቸውም ዘቱ ባቢሎንስ የሚባለው መጽሐፍ ነው። እሱንም ታገኛላችሁ ፈልጉ። ዘቱ ባቢሎንስ በሚለው ላይ ነው። እዛ ላይ ደግሞ እሳቸው ሲዘረዝሩ ምንድነው ያሉት? የገና በዓል ታሪክ የሚጀምረው በዘፍጥረት 10 ከቁጥር 8 ጀምሮ ባለው ሲሆን የሚጠናቀቀው በራዕይ 17 ላይ ባለው ታሪክ ነው። ማለት አንድ ዘፍጥረት 10 ላይ ናምሩድ የሚባል ንጉስ በባቢሎን ላይ የነገሰ ወይም ባቢሎንን የመሰረተ የመጀመሪያው በምድራችን ላይ የሰው መንግስትን ያቋቋመ እግዚአብሔር የለሽ ሰው የለሽ የሰው መንግስትን ያቋቋመው ንጉስ እንደምታውቁት ናምሩድ ነው። ናምሩድ በእግዚአብሔር ፊት እጅግ አመፀኛ የነበረው የመጀመሪያውን ዩናይትድ ኔሽን የመሰረተ እግዚአብሔር የለሽ የሰው መንግስት የመሰረተው ነው። ከዛን ጊዜ ጀምሮ ነው እንግዲህ ቴዎክራሲ የሚባል የሌለው ዲሞክራሲ ምናምን ክራሲ የሚል ሰዎች በየራሳቸው የሚያቋቁሙት አገዛዝ የተጀመረው። የመጀመሪያው ሰው እሱ ነው። ታሪኩ ከዛ ይጀምራል እና እሳቸው ያሉትን ባጭሩ ልበል። የናምሩድ የመንግስቱ መጀመሪያ ባቤል ነበረ። እርሱም ናምሩድ ማለት ነው ግዛት በማስፋፋት የታወቀ ሲሆን በእግዚአብሔርም ፊት አመፀኛ ነበር። እንግዲህ በዚያ ዘመን ነበር ናምሩድ ራሱን እንደ አምላክ መቁጠር የጀመረው። ይሄን የምንመጣው ምንድነው? በተለይ ማርያም ልጇን ይዛ ያለው ስዕል ምናምን አለ አይደል? እናትና ልጅ ባካናሊያ በዓል ምናምን እነሱን ጋር ለመድረስ ነው። እና ከዚያን ዘመን ጀምሮ ነበር መለኮታዊ አክብሮትን መፈለግና ንጉስነትን በአንድነት በማጣመር እንደዛ አይነት ሰው መሆን በነገስታት ልብ ውስጥ የነበረው ከዛ ጊዜ ጀምሮ ነው። እናስ ምን ይላሉ? ናምሩድ በመጨረሻ የሞተው በግጭት ነው፣ ማለትም በአመጽ ላይ ያለ የሞተ ሰው ነው። ነገር ግን ታሪኩ የሚጀምረው እንደዚህ ነው። ናምሩድ ሲሞት ሚስቱ ሳሚራሚስ ታሪኩን ደብቀዋለች። የናምሩድ መሞት ተደብቋል። ልክ ሚኒሊክ ሞተው ለ7 ዓመት ነው ምናምን የኢትዮጵያ ሕዝብ አያውቅም ነበር፣ ተደብቆ ይባላል። እና ልክ እንደዛው ናምሩድ ሲሞት ሚስትየው ደብቃለች። በጣም እጅግ በእግዚአብሔር ፊት ኃይለኛ ወይም አመፀኛ የነበረ ሰው ነው። ሲሞት ደበቀች ታሪኩን። ይሄ እንግዲህ በታሪክ ጽሑፎች ላይ የተጻፈ ነው። ሳሚራሚስ ግን የናምሩድን መሞት በመደበቅ በግልጽ አልሞተም፣ ናምሩድ ከኔ ልጅ ሆኖ ሳሚራሚስን በደንብ ያዟት። መጽሐፍ ቅዱስ ውስጥ በተለያየ የሰማይ ንግስት እያለ በሴት አማልክት የሚጠሩ ዳያና ምናምን የሚባሉ አማልክት ከእሷ ጋር የተገናኘ ታሪክ ስላላቸው ነው። እነዛን ስዕሎች ደግሞ ሄዳችሁ ስታዩ ማርያም ልጇን ይዛ ቁጭ ነው፣ ተመሳሳይ ነው። አንዳንዶቹን ደግሞ ጣዖታቱን በዛ ጊዜ የነበረውን ነገር አሳያቸዋለሁ። የናምሩድን መሞት በመደበቅ ምን አለች? ናምሩድ የለም የሌለበት ምክንያት ከኔ ድጋሚ ሊወለድ ነው አለች። ሪኢንካርኔሽን የሚባለው ትምህርት የጀመረው ያኔ ነው። ከኔ ድጋሚ ሊወለድ ነው አለች። አሁን የኢየሱስ ትምህርት ኢየሱስ ለምሳሌ ቃል ስጋ ሆኗል አይደል? እሱ ኢንካርኔሽን ይባላል። ቃል ስጋ አንድ ጊዜ ነው የተወለደው። ግን አሁን ሪኢንካርኔሽን ይባላል፣ በየቦታው እየሄዱ መወለድ። ልክ ይሄ ፍቅርሲዝም እንደሚለው እንትን ሀገር እንትን ሆኜ ተወልጄ ነበር እንደሚለው ያ ትምህርት ያ መንፈስ የባቢሎን መንፈስ ነው። በነ ናምሩድ በነ ሳሚራም ውስጥ ያለ አጋንንቶች ያመጡት ትምህርት ነው። እንግዲህ ይህ ሁኔታ ነበር ናምሩድን በኋላ በብዙ ስሞች በተጠሩ አማልክት ስም እንዲጠራና እንዲመለክ ያደረገው። ይሄ ናምሩድ ነው ድጋሚ ይወለዳል ከሚለው ነገር ተነስቶ ብዙ ስም ይወጣለት። ለምሳሌ ዞራስተስ ይባላል። ዞራስተስ ተብሎ ናምሩድ ተጠርቷል በኋላ። ዞራስተስ ማለት ግን የሴቲቱ ዘር ማለት ነው። የሴቲቱን ዘር ግን እኛ እናውቃለን አይደለም? እናውቃለን። ገና ሔዋን እና አዳም በሳቱ ጊዜ እግዚአብሔር መጥቶ ለእባቡ የተናገረው የሴቲቱ ዘር ራስህን ይቀጠቅጠዋል ያለው ስለማን ነው? ስለሚመጣው ታዳጊ ቤዛ የዓለም መድኃኒት ቃል በስጋ የሚመጣ አምላክ በስጋ የሚመጣው ለሱ የተነገረውን ያንን ትንቢት ጠላት ከመጀመሪያ ነው ለራሱ ለመውሰድ የተሻማው።
ከነቃሉ እግዚአብሔር ለሔዋን የተናገረውን ወይም እባቡ ላይ የተናገረውን የሴቲቱ ዘር መጥቶ ይቀጠቅጣል የተባለውን እርኩሳን መናፍስት የነናምሩድን የነሳሚራሚስን አንጎል እየተጠቀመ ከኢየሱስ የመውሰድ ሽሚያ ዞሮአስተስ የሚለው የሴቲቱ ዘር ነው። ከኢየሱስ የተሰረቀ ማረግ ነው። ለምን እንደሆነ የጠላት ኃይላት፣ የሃይማኖት ክበባት እነዚህ በሙሉ የኢየሱስን ታይትል በመስረቅ የታወቁ ናቸው። ኢየሱስ ማንንም መምህር አትበሉ እያለ ሰው ሁሉ መምህሬ ነው አይደል? ነው አይደል? ማንንም አባት አትበሉ እየተባለ አባ ሆይ ብዙ ነው። ማንንም ሊቅ አትበሉ ሲባል ልክ ይዞን እንደውም ሊቀ ሊቃውንት ነው ማለት የምን ሊቅ ብቻ እንደዚህ ነገር አለ። የሴቲቱ ዘር ይመጣል ነው የተባለ ትመጣለች አይልም፣ ይመጣል ነው። የምህረት ኪዳን የተገባው ይመጣል የተባለው ማለት ነው። የምህረት ኪዳን ምህረት ማለት የምህረት ኪዳን ማለት ነው። እሱ ደግሞ ይመጣል የተባለው እሱ ነው ለማለት ነው። እንዲህ ያለን ብዙ መቁጠር እንችላለን። ይሄን ታውታላችሁ። በኋላ የምናየው ነው እሱ ሕፃኑ ልጅ የሚባለው ነውና የፀሐይ አምላክ ልጅ የሚወለድበት ነው። የሚወለደው ታኅሳስ ላይ ቆይ እናየዋለን። እሱም ስንደርስ እናሳልፍልኝ። ይሄ አልማ ማተር ድንግል እናት የሚባለው ሐውልት ነው። ድንግሊቱ እናት ታሪኳንም ነግራቸዋለሁ፣ እዚሁ ላይ ጽፌዋለሁ። አልማ ማተር ነች። ሂድ ድንግል እናት ተብላ። ይሄ ምናልባት ዛሬ የምንማረው ትምህርት ላይ ያለ ባኩስ የሚባለው ክሪስማስ ሰሞን የሚከበር መብላት፣ መጠጣት፣ መስከር ይሄ ሳምንት ሙሉ አውሮፓዎች አሁን ክሪስማስ ሲመጣ ታያላችሁ። ለሳምንት ሙሉ ጭፈራ ነው፣ ዳንኪራ ነው፣ ዳንስ ነው፣ ይጠጣል። ለምን? በኢየሱስ ልደት ተብሎ በዛ ሰሞን ላይ ሰው ይሳከራል። የሚሳከርበትን ምክንያት ነግራቸዋለሁ። ሂድ ይሄ ድሮ ስዕል ነው ሰደው። ይሄኛውን ስዕል አይሲስ እና ሆረስ ልጇ አይሲስ የምትባለው የግብጽ ጣዖት እና ልጇ አይሲስ ነች። ይሄ ሆረስ ነው። ግን ታሪኩ የሚጀምረው ከናምሩድና ከሳሚራሚስ ነው። ሳሚራሚስ የፈጠረችው ተረት ነው ይህን ሁሉ ስዕል የሚያመጣው። ይሄ አሁን የግብጽ ፒራሚድ ውስጥ የግብጽ የጣዖት ቤተ መቅደስ ውስጥ ያለ ሐውልት ነው። አይሲስ ነች የፀሐይ አምላክ፣ ሴቲቱ ሆረስ ልጇ። እዚህ ጋር ደግሞ ሰሚራሚስ ነው። ሰሚራሚስ ልጇን ይዛ፣ እሱ ደግሞ ታሙዝ ወይንም ናምሩድ ወይንም በዓል የሚባል ጣዖት እያለ ይቀጥላል። ይሄ ደግሞ እመቤታችን ልጇን ይዞ የሚለው ነው። ግን እነዚህ ቀድመው ይሄንን ነገር ሰርተዋል። ጌታ የተወለደው የዛሬ 2000 ዓመት ነው። እነዚህ ቀድመው ነገሩን ይዘውታል። ለምንድን ነው ያዙ ሲባል ሽሚያ፣ ነገ ኢየሱስ ከማርያም ይወለዳል፣ ዓለምን ያድናል። የሴቲቱ ዘር ተብሎ ግን ጣዖታቶቹ እነዚህ ደግሞ የገጸ ባህሪ አማልክቶች እነ ናምሩድና እነ ሰሚራሚስ በማርያም በኩል ወደዚህ ምድር የሚመጣውን አዳኝ የመሻማት ስራ ላይ ናቸው ያሉት፣ ሽሚያ ላይ ናቸው ያሉት። ይሄ ሆረስ ነች። ሆረስ የሚባለው ነው። እቺ የቀደሙ አይሲስ ነች። ሆረስ ሎግ እናትና ልጅ። ይሄ ኢየሱስና ማርያም የሚለው የተለመደው ስዕል ነው። ይሄ ደግሞ ህንድ ሀገር ያለ ጣዖትና ክሪሽናን ታውቁታላችሁ? ክሪሽና ሲባል ክሪሽና ከእናቱ ጋር ነው። ያው ፒክቸሩ በጣም እንድንጠነቀቅ ብዬ ነው። ክሪሽናን ይዩት፣ የሆነ መንፈስ ነው ራሱ ይዩት። አይደብርም? በህልም የሚመጣ ነው ይመስልበት። ክሪሽና የሚባለው ነው እና ክሪሽና ተወልዶ እዚህ ጋር ደግሞ ሆረስ ከነዚህ ኩረጃ ነው። ቀድሞው የተፈጠሩ አማልክቶች ናቸው እነዚህ። ልብ በሉ፣ ጌታ በስጋ ሳይመጣ በፊት የነበሩ ፒክቸሮች ናቸው። ስርቆሹ ነው። ተመሳሳይ ታሪኮች አሉ። ሌላ ፒክቸር እስቲ ያምጣልኝ። ይሄ አልማ ማተር ነች ድንግል እናት ተብላ አይሲስና ልጇ ወይንም ደግሞ ሰሚራሚስና ታሙዝ በዓል ወዘተ የሚባለው ጣዖት። አልማ ማተር ማለት ድንግል እናት። ልክ ኢየሱስ በድንግልና እንደሚወለድ ያውቃል ሰይጣን እና ድንግል እናት ብሎ ቀድሞ የተሰሩ ነገሮች ናቸው። እነዚህንም እናያለን። እነ ባኩስ ከኢየሱስ የተኮረጁ ናቸው። አሁን የቅድሙ ፒክቸር አምጣው። ይሄ አሁን ጭንቅላቱ ላይ ከመረው ስርቆት ነው ከኢየሱስ። ይሄ ምኑ ታውቃላችሁ? ዘውዶች። እግዚአብሔር ለኢየሱስ የክብርና የምስጋና ዘውድ ጫነለት አይደል? ብዙ ዘውዶች ተጭኖ እናየዋለን አይደል? ስርቆት ነው። ቀድሞ የተነበሩ ስርቆቶች ናቸው። ሽሚያ ነው። ይሄ በዓልና ወይም ደግሞ ሌላ በየአገሩ በየቋንቋቸው ስማቸውን እየቀያየሩ የሚጠቀሙት ግን ዘሴም የሆነ ጣዖት አምልኮ ነው። ሂድ ሌላ ካለ ይሄ ሮማው ሚትራ የሚባለው አምላክ ነው። የፀሐይ አምላክ እና የነጻነት አምላክ ይባላል። ይሄ ነጻነት አምላክ ተብሎ ሮማ ላይ የሚሰገድለት ዘሴም ኮፒ የነጻነት ሐውልት ተብሎ ከዚህ ነው የተወሰደው። ይሄ ኒውዮርክ ላይ ታውቁት የለ? ኒውዮርክ ላይ ያለችው ሐውልት የነጻነት ሐውልት ትባላለች። ግን ከየት ነው የወሰደው ሲባል ሚትራ ከሚባለው የሮማ አምላክ ነው።
እዚህ ጋር ሌዲ ዩሮ የአውሮፓ ህብረት ፊት ለፊት የተሰራች ሐውልት ነች። ሴት ነች። ሌዲ ዩሮ የነጻነት አምላክ። እዚህ ጋር ጁኖ የሮም አምላኪት ነች እችኛዋ። እነዚህ ሁሉ የነጻነት ሐውልት ዋሽንግተን ላይ ያሉት ኮፒ ፔስ ከሴቲቱ ዘር ጋር የተገናኘ ለሰው ልጆች አምላክ የለሽ ነጻነትን ለመስጠት የሰጡ አማልክት ናቸው። እግዚአብሔር የለሽ፣ ክርስቶስ የለሽ፣ መሲህ የለሽ፣ ሰው እንደፈለገ እንዲጨፍር እንዲያብድ የሰሩ አማልክቶች ናቸው። ግን መልአኩ ለማርያም ምን ነበር ያላት? ካንቺ የሚወለደው እሱ ዓለሙን ወይም ህዝቡን ከኃጢአታቸው ያድናቸዋል። እግዚአብሔር ምንድን ነው ያለው? የሴቲቱ ዘር እሱ ራስን ይቀጠቅጠዋል። ሌላ ፒክቸር አለ በኋላ እያስታወሱ ሳነብ ይኸው እባብ ረግጣ ነው እዚህ ጋር። ይሄ ካቶሊክ ቤተክርስቲያን በራፍ ላይ ያለ ሐውልት ነው። የማርያም ሐውልት ነው። እባብ ረግጣ ነው፣ በእግሯ እባቡን ረግጣ ነው። ይሄን ሁሌ ስታይ አምሮስ ጥሩ ስላይሳል አዳኙ ልጇ ሳይሆን እሷ ወደ መሆን ትመጣለች ማለት። እሷ ግን ምን ብላ ነበር ያለችው? ያኔ ያቺ ይሄችኛው አይደለችም፣ ይሄ ሐውልት ነው። የጌታ እናት ምንድን ነው ያለችው? ነፍሴ በአምላኬ በመድኃኒቴ። ይሄን ሳስተምር አካባቢን እያያችሁ እሷ ራሷ ምን ነበር ያለችው? ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች። በአምላኬ በምኔ እባቡን የቀጠቀጠላት ማን ነው? ልጇ ነው። ኤኒዌይስ ወደዚህ ልምጣና ሌላው ዲዮዶረስ የሚባለ ሰው ደግሞ የጻፈውን ዲዮዶረስ ሴኩለስ የሚባለውን ደግሞ የጻፈውን እሱን ደግሞ ላምንብላችሁ። ናምሩድ ወይንም ቤሉስ የሚባለው የጣዖት ቤተ መቅደስ ስለሱ ሲናገር ማለት ነው። በቤተ መቅደሱ 3 ትልልቅ የጣዖት ሐውልቶች የቆሙ ሲሆን ከሐውልቶቹ አንዱ የእባብ ራስ የረገጠች ሴት ምስል ነበር። ይህ እንግዲህ በሮምና በአንዳንድ ምስራቃውያን አብያተ ክርስቲያናት ሐውልቶቹን መለየት አይቻልም። ሁለቱን ሐውልቶች መለየት አይቻልም። በግሪክም ያለችው ደግሞ ዳያና የተባለችው ጣዖት ማለት ነው። ዳያና የተባለችው ጣዖት ደግሞ ሐውልት ከባቢሎኑ ጋር ካለው ሐውልት ጋር ተመሳሳይ ነው። እንግዲህ ጊዜ በገፋ ቁጥር የሰሚራሚስ ታሪክ መልኩን እየቀያየረ ልጇ ታምራዊ በሆነ ሁኔታ እንደተወለደ በመነገሩ እሷም ሰሚራሚስ ወይም ዳያና ብዙ ስም የሰጣት የመጣችው አልማ ማተር ወይንም ድንግልና ተብላ ሰሚራሚስ መጠራት ጀመረች። አሁን እዚህ ጋር ማሳያችሁ አልማ ማተር ወይም ሰሚራሚስ ሐውልት የማርያም ሐውልት አይደለም። እቺ አንዱ አልማ ማተር ነች። ይሄ ከድሮ ውስጥ ተቆፍሮ የተገኘ ነው። እሺ ድንግልና ትባላለች። ቀይሩ። እቺ ደግሞ ቡዲዝም ውስጥ ያለችው አልማ ማተር ነች። ይወራረሳሉ። ቡዲዝም ውስጥ ድንግልና ተብላ ነች የምትጠራው ጣዖት። ጌታ ይገስጻት። ቀይራት። እቹትና አልማ ማተር ይሁን ራሱ መንፈስ ነው ይመስሉት። ቀይራቸው። አጋንንት የተወጋ ይሁን። ይኸው አልማ ማተር ድንግልናት። እሷን ከዚህ ከማርያም ጋር አንድ ላይ ያስቀምጧት። ጌታ ይገስጸው አሳልፈው። እቺ አይሲስ እና ልጇ ዘሴም ነው ታሪኩ። እሺ ቀጥለው። እቺ እኮ ነች አንዷ ሴትዮ አልማ ማተር። ያውን ጣዖት ነች፣ ድንግልናት ትባላለች። እዚህ ጋር ጽፈዋል። ይኸው ሐውልቱ ስር አልማ ማተር ድንግል እናት። የኢየሱስን ታሪክ ነው የሚኮርጀው መንፈሱ። ለማመሳሰል ነው የሚኮርጀው። እና አልማ ማተር ወይም ዳያና እቺ ነች። በግሪክ ያለችው ዳያና የተባለችው ድንግልናት ልትባል ትችላለች። ዳያና የምትባለው አምላክ ጌታ ይገስጻት እቺ ነች። ነገሩ ያለች ብትሆን እኮ ነው ጌታ ይገስጻት። የለችም እኮ ድንጋይ ነው፣ መንፈስም አይደለም ድንጋይ ነው። ሴትዮዋም ሰሚራሚስ ሞታለች እዛ። ታሪኩን ይዞ መንፈሱ ነው የሚያስኬደው ስራውን። የዚህች የባቢሎናውያን ንግስት እና የልጇ አምልኮ እየተስፋፋ በመጣና ዘመናት በተቆጠሩ ቁጥር በብዙ ስምና መልክ ራሱን እየቀያየረ ከመካከለኛው ምስራቅ ተነስቶ በየአቅጣጫው እየተዛመተ ይሄዳል። መነሻው የዚህ ሁሉ አምልኮ መካከለኛው ምስራቅ ነው። ባቢሎን አካባቢ መካከለኛው ምስራቅ ላይ ከዛ ይነሳና እንግዲህ ሜዲትራኒያን ባህር እየተሻገረ በንግድም በምንም በየሀገሩ እየገባ እዛ ጋር ሰሚራሚስ የነበረችው ግብጽ ጋር ስትደርስ አይሲስ ትሆናለች፣ ሮማ ጋር ስትደርስ ዳያና ትሆናለች። እንደዚህ እያለ ይቀጥላል። ታዲያ ከመካከለኛው ምስራቅ ተነስቶ የተዛመተችው ይሄ ጣዖት አምልኮ በተለይ የመጨረሻውን ከፍተኛ የማዕረግ ስያሜ በመያዝ የሰማይ ንግስት በመባል ሰሚራሚስ በብዙዎች ልትመለክ ችላለች። ዳያና፣ አይሲስ
ወዘተ የተባለች የተጠራችው አምላክ ልብ በሉ የሰማይ ንግስት በመባል በጣም ተመልካለች። ጥቅስ እያወጣን ከመጽሐፍ ቅዱስ አሁን ማየት እንችላለን። የእግዚአብሔር ሕዝብ የነበረው እስራኤል እንኳ በደም ስሙ እስራኤል እንኳ በዚህቹ የሰማይ ንግስት አምልኮ በመጠመድ እግዚአብሔርን እስከማይፈልጉና ፍርድም እስኪወጣባቸው ድረስ ስተው ነበር። ኤርምያስ 7 አውጡ። የሰማይ ንግስት እቺ አልማማተር፣ እቺ ዳያና፣ እቺ አይሲስ እስራኤል እንኳን በሷ እስኪሰነካከሉ ድግሷን እስኪደግሱ የእግዚአብሔርን ፍርድ በእነርሱ ላይ እስኪመጣና ምርኮ እስኪሆንባቸው ያደረሳቸው የሰማይ ንግስት ንግስተ ሰማይ አምልኮ ነው። ኤርምያስ 7 የኤርምያስ 7 እንጀምር። ቁጥር 16 አውጣላቸውና አብረው ማንበብ ይችላሉ። ኤርምያስ 7 ቁጥር 16 ምን ሆነ መሰላቸው? እግዚአብሔር የእስራኤልን ሕዝብ እቀጣለሁ በትናለሁ አለ። በነቢዩ በኤርምያስ ጊዜ በትነዋለሁ አለ። እቀጣዋለሁ፣ በምድር ላይ ነው የምበትነው አለ። ኤርምያስ በእግዚአብሔር ፊት መማለድ ጀመረ። ኧረ እግዚአብሔር ሆይ እባክህ ይቅር በላቸው፣ አትበትናቸው፣ ከምድራቸው አትንቀላቸው፣ ከርስታቸው አትንቀላቸው እያለ ኤርምያስ እየማለደ ሲጸልይ እግዚአብሔር ምን አለው? መጣ እግዚአብሔር ኤርምያስ ጋር እንዲህ አለው። ምዕራፍ 7 ቁጥር 16 እንግዲህ አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። አትማልድላቸው ማለት አትለማመጥላቸው ማለት ነው። እነርሱስ አለ እግዚአብሔር ለምንድን ነው ኤርምያስን አትጸልይ፣ አልሰማህም፣ በቃ ከዚህ በኋላ ስለ እነሱ ምጸልይ አለው። ምን አስቆጥቶት እግዚአብሔር? እናንበው። እነርሱ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ሎክ በደም ስሙ። በይሁዳ ከተሞች በየከተማው የት አደባባዮች ላይ ስሙ፣ አደባባዮች ላይ በየከተማው አደባባዮች ላይ የሚያደርጉት ነገር አለ። ሁሉም ከቤቱ ወጥቶ በየሜዳው ላይ የሚያደርገው ምን? ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ እንዲያደርጉ፣ ቂጣ መጋገር ማለት ነው። ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ፣ አባቶች እሳት ያነዳሉ፣ ሴቶች ዱቄት ይለውሳሉ፣ እኔን ያስቆጣሉን ይላል እግዚአብሔር። በደም ስሙ። ኤርምያስ እንዳትጸልይላቸው፣ ከዚህ በኋላ አልሰማህም፣ እንዳትማልድላቸው፣ አትልፋ። ለምን? እኔን ያስቆጡኝ ዘንድ በይሁዳ ከተሞች ሁሉ አደባባይ ላይ ወጥተው የሚያደርጉትን ታያለህ። ምን? ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ እንዲያደርጉ። ምን ለመጋገር? ሜዳ ይወጡና ይሰበሰቡና ሁሉም በየሰፈሩ ቁጭ ብሎ ለሰማይ ንግስት ምን? እንጎቻ ወይም ቂጣ ነገር ለመጋገር፣ ለሌሎችም አማልክቶች የመጠጥ ቁርባን እንዲያፈሱ ምን ያደርጋሉ? ልጆች እንጨት ይሰበስባሉ። ለማን? ቂጣውን ለመጋገር። ለማን? ለሰማይ ንግስት። አልመጣላችሁ? ሜዳ ትወጣለህ፣ ልጆች እንጨት ይሰበስባሉ፣ አባቶች እሳት ያነዳሉ፣ ሴቶች ምን? ዱቄት ይለውሳሉ፣ ሴቶች ሊጥ ያቦካሉ። ኦኬ፣ በዚህ ትርጉም እናንበው። ለሰማያዊ ንግስት ቂጣ ሊጋግሩ ልጆች እንጨት ይለቅማሉ፣ አባቶች እሳት ያቀጣጥላሉ፣ ሴቶች ሊጥ ያቦካሉ፣ ሊያስቆጡኝም ለሌሎች አማልክት የመጠጥ ቁርባን ያደርጋሉ ብሎ ተቆጣ እግዚአብሔር። ከዛ ኤርምያስ ምን አላቸው? የእግዚአብሔር ፍርድ እንዲመለስ፣ ቁጣው እንዲመለስ፣ ከርስታችሁ እንዳትነቀሉ ለሰማይ ንግስት ማጠንን አቁሙ፣ እንጎቻ መጋገርን አቁሙ አላቸው። እስቲ